የተዋናይ ሳምሶን ታደሰ በቅጽል ስሙ ቤቢ የቀድሞ ባለቤት የነበረችው ታዋቂዋ ድምፃዊ ዳግማዊት ፀሐዬ በዛሬው ዕለት በአዲስ መልክ ደግሞ አነጋጋሪ የሆነ ጉዳይ ይዛ መጥታለች። እንደሚታወቀው ላለፉት ወራቶችና አመታት በትዳሯ በኩል የነበረ ውዝግብ ነበረ። እንግዲህ ያን ውዝግብ ሁላችሁም ታውቁታላችሁ። በትዳሯ ላይ ባለቤቷ ማግጦባታል የሚሉ ወሬዎች ሲናፈሱ ነበር። በሌላ አንግል ደግሞ እሷ ናት የማገጠችበት የሚልና ያሞሬ የተስፋፋ ሄዶ ትዳራቸው ተበትኗል፣ ተፋቷል የሚል ነገር በሶሻል ሚዲያ ላይ ይነዛ ነበር፣ አይታችኋል። ከዛ በኋላ ደግሞ ሽምግልና እነ ሰይፉም እንዲሁም ደግሞ እነ ፓስተር ቸሬም ገብተውበት ታርቀናል ብለው ሰይፉ ፋንታውን ላይ ቀርበው ነበር። በቅርቡ ደግሞ እሱ በይፋ አሜሪካ ሀገር ሄዶ ሚስት አግብቷል የሚል ወሬ ከተሰማ በጥቂት ሳምንታት ውስጥ ራሷ በይፋ ወጣ መለያየታቸውን ተናግራ በጣም አንድ ሰሞን አነጋጋሪ ጉዳይ ነበረ የሁለቱ ታዋቂ ግለሰቦች የትዳር ሂደት ማለት ነው። በዛሬው ዕለት ደግሞ ሌላ አነጋጋሪ ጉዳይ ተፈጥሯል። ያ ምንድነው? ድምፃዊ ዳግማዊት ፀሐዬ በሶሻል ሚዲያ ላይ አንድ ግለሰብ ካላናገርሽኝ አግትሻለሁ በማለት የማስፈራሪያ መልእክት እየላከላት እንደሆነ ተናግራለች። ያንንም ማስፈራራት አስመልክቶ ጉዳዩን ወደ ሕግ እንደምትወስደው ተናግራ እስከዛው ድረስ ግን ለሚደርስብኝ ነገር በሙሉ ይህ ግለሰብ ተጠያቂ ነው የሚል መረጃ ለተለያዩ ትልልቅ ፔጆች ያስተላለፈች መሆኑ ይታወቃል። ይህም ሂደት እንግዲህ በዛሬው ዕለት በሶሻል ሚዲያ ላይ በከፍተኛ ሁኔታ ሼር ሲደረግ ተመልክተናል። ታዲያ በዚህ ጉዳይ ላይ ማምሻው ላይ ያስፈራራኛል ያለችው ሰው ደግሞ እኔንም ስሙኝ ብሏል። እኔ አድናን እባላለሁ፣ ባለትዳርና የሴት ልጅ አባት ነኝ። ዳግማዊት ደቡብ አፍሪካ በነበርኩ ጊዜ ጓደኛዬ ነበረች። የባሏ ቤተሰቦችና የባሏ የድሮ ፍቅረኛ የሚያደርጓትን ጭምር ታጫውተኝ ነበር። ከዛ ለረጅም ጊዜ ተለያይተን በድጋሚ እንዴት ነሽ ብዬ ጽፌላት ነበረ። ይሄን ሰላማዊ ቴክስቴ ታዲያ እንደዛቻ የሚታይብኝ ከሆነ የኢትዮጵያ ሕዝብ ይፍረደኝ። እኔ ለቀልድ ነው ያልኳት እንጂ ለሌላ ነገር አይደለም፣ እኔ የምኖረው ኢትዮጵያ ውስጥ አይደለም ሲል ልጁ ምላሽ ሰጥቷል። እንግዲህ አንድ ሰሞን ከባሏ ጋር በነበራት ጉዳይ ሶሻል ሚዲያ ሁሉ ረፍታቶ ነበር። አሁን ላይ ደግሞ በዚህ አይነት መንገድ በድጋሚ መነጋገሪያ እየሆነች ይገኛል። በዛሬው ዕለት እንግዲህ እሷ ያለችው ነገር ብቻ ነበረ የተሰማው። ወንድማችንም እንግዲህ ይሄንን ያልኩት ለቀልድ ነው የሚለውን መረጃ አጠቃልዬ እኔም ልንገራችሁ ብዬ ነው። እስኪ በዚህ ዙሪያ ምን ትላላችሁ እናንተ ውድ ተመልካቾቼ? ሀሳብ አስተያየታችሁን ከስር ጻፉልኝ።